አይደለሁም እንደዚህ እያወራን ነው አልተኛንም ምን አልተኛንም አብረሽ ማደር አላልኩም እኔ እሷን አውርቻት እመጣለሁ በጣም ነው የሚያስቀው ነው ለመናገር ማለት ነው። እና በአለባበስ ደረጃ ወንዶች ረዝም እየለበሱ ሴቶች አጭር እየለበስን፣ በንግግር ደረጃ ደግሞ ወንዶች እየተሸማቀቁ እኛ በቃ እየተራቀቅን የሄድንበት ሰዓት ቢኖር አሁን ዘመን ነው። አንደኛው ክፍለ ዘመን ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱ ደግሞ ውድ ሀገር ልጆች ከልብ አመሰግናለሁ። ቪዲዮን ስትጀምሩ ላይክ አድርጉልኝ፣ አይከፈልበትም። ትንሽ ቻናል ጠፍቼ ስለነበር ቀዝቅዞብኛል እና ላይካችሁ ደግሞ ለእኔ ይጠቅመኛል፣ ሰዎች ጋር ተደራሽ እንደሆነ ይሆናል ማለት ነው። እና እንግዲህ ከቪዲዮ መግቢያ ላይ እንደተመለከታችሁት ከትናንት ወዲያ ልጅቷን ማርክ አምጥቶ ከቤቱ አድርጓን ነበር እና ከቤቱ ውጭ ብትላት እምቢ ብላት ነበር። እሷ መውጣት ካልቻለ ደግሞ ማርክና እሷ አንድ ቤት መኖር አችሉም። ወንድና ሴት አንድ ቤት እንዴት ነው ሊኖር የሚችለው? ስለዚህ እኔ ደግሞ አብሬ መኖር አለሁኝ፣ እንደውም እሷ መንከባከብ ያለብኝ እኔ ስለሆንኩኝ ሶስታችንን በአንድ ላይ እንኖራል በማለት እንግዲህ ቤዚ ከማርክ ቤት ለመኖር ወስና መጣ ነበር። ዛሬ ላይ እንግዲህ አብረኸኝ ደር እያለች ነበር። የእሱ አብረኸኝ ደር ማለት ሳይሆን ደግሞ የዘኛይቱ አልጋቸው ላይ ተጋርማ እና ይውጭ እያለቻት እንደዛ ሲሆኑ እንደነበር ማለት ነው። አንዳንድ ጊዜ በነገራችን ላይ የፕራንክ ነው፣ ግን ቢሆንም የሚያስተምረን ነገር ምን አለ መሰላችሁ? አያችሁት አይደል? በህይወታችን ሌላ ሶስተኛ ሰው ባስገባን ቁጥር በቃ የሆነ መረን የወጣ ነገር ነው የምንሰራው ማለት ነው። በልህ የምናወጣውን ቃላት አናቅም፣ የምናደርገውን አናቅም፣ የማንፈልገውን ነገር ልናደርግ እንችላለን፣ ክብራችንን፣ ብዙ ነገራችንን እና እንግዲህ ቤዚ ይሄን ነገር እያደረገች ያለችው ልጅቷን ለማስቀናት፣ ልጅቷን ለማናደድ እና ማርክን ወደ እሷ ለማድረግ ያላትን ጥረት ወይም ደግሞ ተናዳ እንድትወጣላት የምታደርገው ጥረት ነው። ገባችሁ አይደል? ያው እነሱ የቀልድ ቢሆንም የእውነትም ቢሆን እንደዚህ አይነት ነገሮች ይከሰታሉና በህይወታችን ሌላ ሰው የሚገባብን ከሆነ በእነሱ ቅናተኛ የማንፈልገውን ነገር እንድናደርግና በኋላ እንድንጸጸት እንሆናለን ማለት ነው። የምንማረው እንግዲህ እዚህ ጋር ይህን ነው እንጂ ቤዚ አሁን እንደዚህ አይነት ነገሮች ብዙ ጊዜ አትጠቀምም ነበር። ያው ለቀልድ ካልሆነ በስተቀር እንደዚህ እንትን ላይ ብዙ ያለፈ ነገሮችን ቃላቶችንም ሆነ አታደርግም ነበር። አሁን ላይ ግን በኮንፊደንስ እያንዳንዱን ነገር በሱ እንደውም ማርክ ነው እየፈራ ያለው አይታችኋል ማለት ነው። እና እንግዲህ ቢጃማ ለብሰው አልጋ ላይ ናት ወደ እኔ ጋር መተኛት አለበት ልብስ ነው ልክ እስከ ማለት ደረጃ እሱ ፈርቷልና በጣም ነው የሚገርመው ማለት ነውና ያው የሚያስቅም ፓርት አለው። ቢሆንም ግን እዚህ ጋር የምንማረው ነገር በህይወታችን ማንኛውንም ሰው ባስገባን ቁጥር እንደነገርኳቸው ከንግግር አንጻር ሊሆን በክብር በብዙ ነገሮችን የተላለፉ ነገሮችን እናደርጋል ማለት ነው። እና ደግሞ ክብር ከምንም በላይ ክብራችን እስከሆነ ድረስ ህይወታችን የምንመራው ለሰው ብለን ወይም ደግሞ በልህ ሳይሆን በትክክለኛው መንገድ ለመምራት መሞከር አለብን። እንደዛ ካልሆነ ግን ህይወታችን ይደብራል፣ ጥሩ ነገር አይገጥመንም ወይም ደግሞ አያምርም። እና ውዶቼ እንግዲህ ያው እንዳያችሁት ነው ማለት ነው። በተረፈ ቤዚ ያው ያላት ነገር ከነገር ልቅ ነገሮችን በብልህነት ለመፍታት ነው የምትሞክረው። ይሄን ነገሯን እወድላታለሁ። እንዳልኳችሁ እንደ እድሜው አይደለም የምታስበው። አንዳንድ ጊዜ ነገሮችን በነገር እንፈታለን ብለን ስንል እነሱን ብቻ ሳይሆን ራሳችንንም የማበሳጨት ባህሪ፣ ተስፋ የመቁረጥ ባህሪ ይመጣል። ግን በብልህነት ከሆነ ሰዎችም ከመጥፎ ድርጊታቸው ይቆጠባሉ ወይም ደግሞ መጥፎ ነገር እንዲያደርጉ ወይም ደግሞ የሚያደርጉን ነገር ልክ እንዳልሆነና እንዲጸጸቱ የማድረግ ባህሪ ይኖርና አንድ ቪዲዮ ለመስራት እስካሁን ድረስ ወደ ስል ማለት ነው በመሀል እያቋረጡኝ ትላላችሁ። እናማ አላችኋለሁኝ አልሙሄም ትዕግስተኛ እንሁን፣ ብልህኛ እንሁን። ነገሮች በፍቅር እንጂ በጸብ አይፈቱም። እና ብልህኛ እንሁን። ሲቀጥል ደግሞ በህይወታችን ማንንም ባናስገባ ጥሩ ነው ብዬ አስባለሁ። እንደ ቀልድ የምናደርጋቸው ነገሮች ትልቅ መዘዝ ይዘውብን ይመጣሉና ብዙ ጊዜ ፕራንክ እናደርጋ ብለው ጀምረው እስከ ህይወት መጣፋት ድረስ ይደርሳሉ እላችኋለሁኝ። እና በቃ ሁሉም ዩቱበሮች ቤት ስታዩ ነው እንደው እስካሁን ለአንድ ጀምረው እስከ መጨረሻው የጨረሱ ሰዎች አታገኙም። ወይም ደግሞ
አብረው የቀጠሉ ሰዎችን አታገኙም። በመሀላቸው ሁልጊዜ ጭቅጭቅ፣ ሲጣሉ ችግራቸውን ራሳቸው መፍታት አይችሉም። እና አሁን ከነቤዚ ህይወት የወጣችው ልጅ እመኑኝ ከ8 ቀን ወይ ደግሞ ከ3 ቀን በኋላ አዲስ ቻናል ይከፈትለታል። ቻናሏን ለማሳደግ ነው እና ማንም ሰው ቻናላቸውን ለማሳደግ ብለው እየገቡ ማለት ነው። እኛ ተመልካቾች ግን እውነት እየመሰለና ልባችን ነው ልቅ። ስንት እህቶችን እሰማለሁኝ እኔ እንደው ደከመን፣ በጣም ውስጣችን እንትን ብሏል፣ ስራ መስራት አልቻልንም፣ በእነሱ ምክንያት እኛ በቃ ምግብ መብላት አንቻልንም። በቃ በጣም ብዙ ነገር ትሉኛላችሁ። አትሸወዱ ቅመሞች፣ ወላሂ እያያችኋቸው አይደል እንዴ? ሰው ላይ ባንዴ ነው የሚማረው። እና እነሱ እንደሆነ ትናንት ተጣልተው ተላቅሰው መልሰው ደግሞ ይገናኛሉ፣ ነገሮች ይስተካከላሉ። እና ብር የማያደርገው ነገር የለም። ብር ስለሆነ እኔ ራሱ ግርም ይለኛል። ያኔ ውሸት ነው ብዬ ላስብ ስል እንባ አውጥተው በደንብ እያለቀሱ እናያቸዋል። በቃ ስቅስቅ ብለው እና እኔ ግርም ይለኛል። በቃ ብር በዚህ ደረጃ ነው ማለት ነው። እና ብር ለማግኘት ሲባል የማይቆፈር ድንጋይ የለም። ያው እንደዚህ በባህር ሰው ሲመጣ ታውቃላችሁ አይደል? ብዙ ነገር የሚበላው አጥቶ እየተደበደበ ስንት ነገር እየሆነ አፈርግጦ የሚመጣው ብር ለማግኘት ነው። ያ ሁላ እንግዲህ እንጨት በጉሮሯቸው እየገባባቸው ስንት ነገር እየተደፈሩ በቃ በጥይት እየቀሉ እየጣሏቸው እያየን ነው። ስንት ሬሳ በየቀኑ እየወጣ በየሜዳው እየቀራ ሞራ እየበላው። ግን ደግሞ ገንዘብ አይደለ እንዴ? የእነሱ ሞት አይተን አንቀርም፣ እኛም ደግመን እንመጣለን። እና አያችሁት አይደል? እኔ የተረዳሁን ነገር ቢኖር እኛ ነው በቃ ለገንዘብ ሲባል የማያደረግ ነገር ስለሌለ እዚህ ጋር የሚሰራው ነገር እውነት እየመሰላችሁ ራሳችሁን እንትን አትበሉ፣ ልባችሁን አታስድሙ። እንዲሁም ደግሞ ከስራችሁ ወይም ደግሞ ስሜታችሁን አታቆሽሹ። እነሱ ለብር ስለሚሉ ነው እየሰሩ ያሉት ማለት ነው። ለብር ብለው እንኳን እንደዚህ ነገሮችን አበላሽተው ቢለያዩም እነሱ ከኛ በላይ አይጎዱም። የሚገርማችሁ ነገር በቃ ህይወት ይቀጥላል። ቢዝነሳቸውን ነው ሰርተዋል። ከዛ ቢለያዩም ተለያዩ፣ ከቀጠሉም ደግሞ ይቀጥላሉ፣ ሲታረቁም ይታረቃሉ። ግን ደግሞ ቅመሞች እዚህ ጋር በስራ ስትወጠሩ እየዋላችሁ ስንታሰብ አለብን፣ ጭራሽ ደግሞ በእነሱ እና እንደዛ ለማለት ትፈልጋለሁ። ለማንኛውም አይዋ እና ስንት መከራ እያየን ነው ማለት ነው። እና ስለዚህ ራሳችሁን ጠብቁ ለማለት ወዳለሁ። ውድ ቤተሰቦች፣ ለማንኛውም አዲስ ከሆናችሁ ላይክ ሰብ ያደርጋችሁ ቤተሰቦች አበረታቱኝ፣ አይከፈልበትም። ስህተት ካለብኝ ደግሞ አረሙኝ። አብሬያችሁ ነበርኩት። ይቡነኝ። አሰላሙ አለይኩም ወራህመቱላሂ